ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። የተከበራችሁ አድማጮች ጤና ይስጥልን እንደምን አደራችሁ። ዕለቱን ደብራውያን ዘመን አቆጣጠር ዮም ሽልሺ ጊሜል በቴቤት ታብሽን ፔ እባብ እንደ አውሮፓ ዘመን አቆጣጠር ዲሰምበር 23 ቀን 2025 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ታኅሳስ 14 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ዮባል ኢሶድ፣ የስቱዲዮ ተረኛ አስተናጋጆች ወርቅነሽ እቴና ይሻያው ደጉነን። ያለን ዝግጅት የሰዓቱን ዜና፣ የጋዜጦችን አምድ፣ እኔም ወቅታዊ ዘገባና ቃለ ምልልሳለን። ቆይታችሁ እኛ ጋር ይሁን። አሁን የሰዓቱን ዜና ካዘጋጇ ወርቅነሽ እቴ። አመሰግናለሁ ሻያው። አርዕስተ ዜና። ሚስጥራዊ ሰነዶችን በሚመለከት የተከሰሰው የቀድሞው ጠቅላይ ሚኒስትሩ ቃል አቀባይ ኤሊ ፊደልሽታይን የጠቅላይ ሚኒስትሩ ቢሮ ኃላፊ ጻሂ ብራቨርማን ስለ ምርመራው ሂደት አስቀድሞ ያውቅ እንደነበር ገለጸ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንት ምሽት በኢየሩሳሌም ከግሪክና ከቆጵሮስ መሪዎች ጋር የጋራ ጋዜጣዊ መግለጫ አካሄዱ። የጋሌ ጻህል ሬዲዮ ጣቢያ እንዲዘጋ መንግስት ያስተላለፈውን ውሳኔ የተለያዩ አካላት እየተቃወሙ ናቸው ተባለ። የአሜሪካ የመድኃኒትና የምግብ አስተዳደር ወግቪ የተባለው ውፍረትን የሚቀንሰው መድኃኒት በክኒን መልክ እንዲሰጥ ወሰነ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንት ምሽት በኢየሩሳሌም ከተማ ከግሪክና ከቆጵሮስ መሪዎች ጋር የጋራ ጋዜጣዊ መግለጫ ሰጡ። ኔታንያሁ በጋዜጣዊ መግለጫው ኢራን ልምምድ እያደረገች እንደሆነ ክትትልና አስፈላጊውን ዝግጅትም እያደረገች መሆኑን እናውቃለን ብለዋል። ኔታንያሁ በመቀጠልም ኢራን የምታደርገው ማንኛውም ጸረ እስራኤል እንቅስቃሴ ከባድ ምላሽ እንደሚሰጠው ግልጽ መልእክት ማስተላለፍ የሚፈልጉ መሆናቸውን ተናግረዋል። ኔታንያሁ ስለ ቱርክ ተጠይቀው በሰጡት ምላሽ በማንኛውም ቦታ ግጭት አንፈልግም፣ ነገር ግን ሀገራችንና የባህር ክልላችን ከጥቃት የመከላከል ግዴታ አለብን ብለዋል። የግሪኩ ጠቅላይ ሚኒስትር በጋዛ ሰርጥ ወደ ሁለተኛው የሰላም ሽግግር የማለፍ ሁኔታ የተረጋገጠ እንዲሆን ጠቅላይ ሚኒስትር ኔታንያሁን የጠየቁ ሲሆን በጋዛ ሰርጥ የኦርቶዶክስ ክርስትና እምነት ተከታዮችም ጥበቃ እንዲደረግላቸው መጠየቃቸው ታውቋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከግሪኩ ጠቅላይ ሚኒስትር ኪሪያቆስ ሚጾታኪስ ጋር ከጋዜጣዊ መግለጫው በፊት ትናንት ቀደም ሲል በኢየሩሳሌም ተገናኝተው መወያየታቸው ይታወሳል። ሁለቱ መሪዎች በጠቅላይ ሚኒስትር ኔታንያሁ አስተናጋጅነት እስራኤል፣ ግሪክና ቆጵሮስ በጋራ በሚወያዩበት ሀገራዊ ጉዳይ የተወያዩ ሲሆን በመጀመሪያ ሁለቱ መሪዎች ብቻ ከተነጋገሩ በኋላ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮችና ሌሎች ባለስልጣናት በስብሰባው የተሳተፉ መሆናቸው ተገልጿል። ሚስጥራዊ ሰነዶችን በሚመለከት የተከሰሰው የቀድሞው የጠቅላይ ሚኒስትሩ ቃል አቀባይ ኤሊ ፊደልሽታይን የጠቅላይ ሚኒስትሩ ቢሮ ኃላፊ ጻሂ ብራቨርማን ስለ ምርመራው ሂደት አስቀድሞ ያውቅ እንደነበር ገለጸ። ፊደልሽታይን የቶቭ በተሰኘው የ11ኛው ቴሌቪዥን ጣቢያ ፕሮግራም በተደረገለት ቃለ መጠይቅ እንደገለጸው የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ብራቨርማን በመከላከያ ሰራዊቱ ውስጥ ስለሚካሄደው ምርመራ አስቀድሞ ያውቅ እንደነበርና ምርመራውን ለማስቆምና ለማጥፋት የሚችለውን ሁሉ እንዲያደርግ ነግሮኛል ብሏል። ፊደልሽታይን በቃለ መጠይቁ ጨምሮ እንደገለጸው ብራቨርማን በሌሊት ጠርቶ ባካሄደው ውይይት በመከላከያ ሰራዊት ውስጥ ምርመራ እየተካሄደ እንደሆነና ወደ ጠቅላይ ሚኒስትሩ ቢሮም እንደሚደርስ እንደተገለጸና እንዲሁም ለጠቅላይ ሚኒስትሩ አማካሪ ዮናታን ኦርሂም ሁኔታውን እንዲያውቅ እንዳደረገ ተናግሯል። ጦርነቱ ከተጀመረ ከተወሰኑ ቀናት በኋላ ጥቅምት 7 ቀን በነበረው ጥቃት የነበረውን ኃላፊነት በህዝቡ መካከል በሚነሱ ጥያቄዎች እንዳይወሳ ለማድረግ ኔታንያሁ ኃላፊነት የሰጡት መሆኑንም ጨምሮ ገልጿል። ፊደልሽታይን የኤሊ ፊደልሽታይን ቃለ መጠይቅ ከተሰማ በኋላ በተቃዋሚ ፓርቲዎች በኩል ከባድ ትችት እየተሰነዘረ ሲሆን በሻቲት ፓርቲ የክነሴት አባል ሚራቭ ቤናሪ በቀድሞው የጠቅላይ ሚኒስትሩ ቢሮ ኃላፊ ብራቨርማን ላይ የምርመራ ሂደት በማጓተት ምርመራ ሊካሄድበት እንደሚገባ ለጠቅላይ ሚኒስትሩ የህግ አማካሪ ጥሪ አቅርበዋል። በተመሳሳይ ሌሎች የተቃዋሚ ፓርቲ አባላትም ትችት በመሰንዘር ላይ ናቸው።
ጻሂ ብራቨርማን በሰጡት ምላሽ ፊደልሽታይን ያልነበረና ያልተፈጠረ ነገር ነው የተናገረው በማለት ከምርመራው ጋር ተያይዞ ያሰማው ሀሳብ ውሸት ነው የሚል ምላሽ የተሰጠ ሲሆን ብራቨርማን የምርመራውን ሂደት የመቆጣጠር ችሎታ እንደሌለውም በምላሹ ገልጿል። በተመሳሳይ ከጠቅላይ ሚኒስትሩ ቢሮ በተሰጠ ምላሽ ኤሊ ፊደልሽታይን ያሰማው ንግግር ውሸት መሆኑን ገልጾ የግል ፍላጎት ያለው ሰውና ኃላፊነቱን በሌላ ማሳበብ ለመሞከር የተናገረው መሆኑ በምላሹ ተገልጿል። ፕሬዝዳንት ይስሐቅ ሄርጾግ የቆጵሮሱን አቻቸውን ትናንት ምሽት ተቀብለው አስተናገዱ። የግሪክና የቆጵሮስ መሪዎች ከእስራኤል ጋር ሶስትዮሽ ጉባኤ ከማካሄዳቸው በፊት ፕሬዝዳንት ሄርጾግ ከቆጵሮሱ ፕሬዝዳንት ጋር ባደረጉት ውይይት ሁለቱ ሀገራት በኢኮኖሚ በደህንነትና በኃይል ምንጭ ዘርፎች በጋራ እንዲሰሩ ተወያይተዋል። ሄርጾግ በተጨማሪም እስራኤል ካካሄደችው ከ2 ዓመታት ጦርነት በኋላና በሶሪያና በሊባኖስ ለተከሰተው ለውጥ ቆጵሮስ በአካባቢው ድልድይ ሆና ለማገልገል አስፈላጊ ሀገር መሆኗን ገልጸዋል። እስካሁን በሐማስ እጅ እንደተያዘ የሚገኘው እስራኤላዊ የራንጉዌሊ አስከሬን እንዲመለስ ጫና መደረግ እንዳለበትም ሄርጾግ ላቀረቡት ጥያቄ የቆጵሮሱ ፕሬዝዳንት ራንጉዌሊ መመለስ አለበት ሲሉ አዎንታዊነታቸውን ገልጸዋል። እንዲዘጋ የተወሰነው የጋሌ ጻህል ሬዲዮ ጣቢያ ኃላፊ ታሌ ብራም ለወታደሮችና ለሰራተኞች በላከው ደብዳቤ ጋሌ ጻህል ጣቢያ ለእስራኤል ሕዝብ አስፈላጊ ተቋም እንደሆነና ሰራተኞችም እንደ ሕዝብ አገልጋይ ሆነው የሚሰሩ መሆናቸውን ገለጸ። የጋሌ ጻህል ሬዲዮ ጣቢያ እንዲዘጋ መንግስት ትናንት ውሳኔ ማጽደቁ ይታወሳል። ሌብራም የጣቢያው ስርጭት በመከላከያ ሰራዊቱ ላይ ጉዳት እያደረሰ ነው የተባለውን አባባል ከእውነት የራቀ ነው በማለት ውድቅ አድርጓል። በእስራኤል ማህበረሰብ የተለያዩ አካላት ሬዲዮ ጣቢያው እንዲቀጥል ጥረት እያደረጉ ሲሆን የጋሌ ጻህል ሬዲዮ ጣቢያ ኃላፊ ታል ሌብራም ምንም እንኳን አስቸጋሪ ሁኔታዎች ቢኖርም ሰራተኞች ሙያዊ ግዴታቸውን መወጣታቸውን እንዲቀጥሉና ለሂደቱ ምላሽም አድማጮችና አገልግሎቱን የሚሰጠው አካል ትርጉም ያለው ስራ በመስራት መሆኑ ነው በማለት ጥሪ አቅርበዋል። የአሜሪካ የመድኃኒትና የምግብ አስተዳደር ወግቢ የተባለው ውፍረትን የሚቀንሰው መድኃኒት በክኒን መልክ እንዲወሰድ ወሰነ ተባለ። ወግቢ የተባለው ውፍረትን ለመቀነስ የሚወሰደው መድኃኒት ከዚህ በፊት በመርፌ መልክ የሚሰጥ ሲሆን አሁን በክኒን መልክ እንዲዋጥ የተወሰነና በዚህ መልክም እንዲወሰድ የተፈቀደ የመጀመሪያው ሰውነትን የሚቀንስ መድኃኒት ነው ተብሏል። ኖቪ ኖርዲክስ የተባለው የመድኃኒት አምራች ድርጅት ክኒኑ በሳምንታት ውስጥ ለተጠቃሚው እንደሚቀርብ አስታውቋል። በሙከራ ሂደት መድኃኒቱን በክኒን መልክ የወሰዱ ተጠቃሚዎች መርፌውን ከሚወስዱ ተጠቃሚዎች ጋር እኩል በሆነ መጠን ሰውነታቸው መቀነሱ ተገልጿል። በመጨረሻም የአየር ንብረት ትንበያ ዛሬ ቀዝቃዛማ ነው። በጠዋቱ ሰዓት በባህር ዳርቻዎችና በሰሜን እስራኤል አካባቢ በአንዳንድ ቦታዎች ቀላል ዝናብ ይኖራል ተብሎ ይጠበቃል። በዝቅተኛ ቦታዎች የጎርፍ መጥለቅለቅ ይፈጠራል የሚል ስጋት እንዳለ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 11፣ በቴል አቪቭና በቤኤርሸባ 20፣ በሃይፋ 19፣ በጽፋት 14፣ በቤት ሻአን 21፣ በኢላትና አካባቢዋ 23 ዲግሪ ሴንቲግሬድ ይደርሳል። ይሻያው ዜናው አበቃ። ወርቅነሽ እሸቴ ለዜናው አመሰግናለሁ። የተከበራቸው አድማጮች ከዚህ በመቀጠል የዛሬ ጋዜጦች በተቀዳሚ ገጻቸው ለአንባቢያን ያቀረቡትን አበይት ርዕሰ ጉዳዮችን እንቃኛለን። ኢስራኤል ሀየውም የተሰኘው ጋዜጣ በመጀመሪያ ገጹ የዘገበው በሰሜን ክፍለ ሀገር በምትገኘው ቂርያት ሽሞና ከተማ ከጦርነቱ ጋር በተያያዘ ነዋሪዎቹ በሙሉ ከሰፈራቸውን ለቀው በተለያዩ አካባቢዎች ነበሩ። ባለፈው በአንድ ዓመት በፊት በእስራኤልና በሊባኖስ መካከል ተኩስ አቁም ስምምነት ከተደረሰ ቆይታ በኋላ ወደ ቂርያት ሽሞና የተመለሱ ነዋሪዎቹ ቁጥር በጣም 1/3 የሚሆኑ ጥቂቶች ናቸው። ሁሉም እስካሁን እንግዲህ ጦርነቱ ከ2 ዓመት በላይ የዘለቀ ጦርነት ተካሂዷል። እስካሁንም ከመኖሪያ ቤታቸው የተፈናቀሉ የቂርያት ሽሞና ከተማ ነዋሪዎቹ ወደ መደበኛም የዕለት ተዕለት ሕይወታቸው ወደ ቤታቸው ሁሉም አልተመለሱም። እስራኤል ሀዮም ጋዜጣ እንደሚለው በትናንትናው ዕለት
የዚህ ከተማ ነዋሪዎቹም መንግስትን በመቃወም ሰላማዊ ሰልፍ አድርገዋል። የጥሪያቸው በሰላማዊ ሰልፍ አደባባይ ወጥተው መፈክሮችን ይዘው እስካሁን ድረስ ከተማዋ ነዋሪዎቹም መንግስት መልሶ አላቋቋማቸውም። የንግድ ተቋማትም እስካሁን ብዙዎቹ እንደተዘጉ ናቸው። መልሰው አልተቋቋሙም። በጦርነቱ ምክንያት የነጋዴዎችም ሰራተኞችም የገንዘብ ኪሳራ አጋጥሟል። ይህንን እየተመለከተ መንግስት የክራት ሽሙና ከተማ ነዋሪዎችን መልሶ ለመቋቋም የጣለበትን ኃላፊነት እየተወጣ አይደለም። እንዲያውም በሁሎችም ጋዜጦች በዚሁ ላይ ዘግበዋል። አሁን መልሰው ለመቋቋም ድጋፍ መንግስታዊ ድጋፍ ስላልተደረገ የንግድ ተቋማት በከተማዋ የሚገኙ ከ60 በመቶ የሚሆኑ እስካሁን እንደተዘጉ ናቸው። ብዙዎቹ በብዙ ሺህ የሚቆጠሩ የከተማ ነዋሪዎቹም ወደ ቤታቸው ገና አልተመለሱም እያሉ ያሉት የሚወዷትን በሰሜናዊ ክፍለ ሀገር በምትገኘው ቅራት ሽሙና ነዋሪዎቹም ምንም ድጋፍ ካልተደረገላቸው ከተማዋን ለቀው ወደ ሌላ ቦታ ለመሄድ ሁኔታውን እያሰቡበት ነው ይላል። ይህ ሁኔታ በጣም አጠራጣሪ፣ በኢኮኖሚ ተጎድቷል። በጦርነቱ ምክንያት ይህች ከተማ በዛም ከደቡብ ሊባኖስ የሚወነጨፉ በርካታ ሚሳይሎችና ሮኬቶችም በከተማ ነዋሪዎች በንብረት ላይ እና በሕይወት ላይ ጠፍተዋል። ይህንን መልሶ ለማቋቋም መንግስት ከፍተኛ ኃላፊነትም እንዳለው በሚል ጥሪ ነው ትናንት የከተማዋ ነዋሪዎቹም አደባባይ የወጡት። ሕይወታችን ይጠበቅልን፣ ደህንነታችን ይጠበቅልን፣ መንግስት የጣለበትን ኃላፊነት ይወጣ፣ መልሶ ያቋቁመን እያሉ እየገለጹ ነው። የንግድ ተቋማት መዘጋታቸውን በጣም አሳሳቢ ስለመሆኑ ይኸው ዕለታዊ ጋዜጣ በስፋት ዘግቧል። ሌላኛው ርዕሰ ጉዳይ ቀደም ሲል በዜና እወጃ በወርቅነሽ እንዳዳመጣችሁት በጠቅላይ ሚኒስትሩ ቢሮ ከካታር ጋር በተያያዘ እንዳም በአከራካሪ ጉዳይ እንዳለና ይኸው ጋዜጣ እንደዘገበው የቀድሞው የጠቅላይ ሚኒስትር ቢሮ ቃል አቀባይ ኤሊ ፊልድሽታይን እንደገለጸው ለቴሌቪዥን ለ11ኛው ቴሌቪዥን ጣቢያ በተደረገለት ቃለ ምልልስ እንዳለው ጦርነቱም በመካሄድ ላይ እንዳለ በሰራዊቱ በመከላከያ ሰራዊቱ ላይ የማጣሪያ ምርመራ እንዲደረግ የነበረውን ጉዳይ በተመለከተ አሁን የጠቅላይ ሚኒስትሩ ቢሮ ከፍተኛ ባለስልጣን የሆኑት ጻሂ ብራቨርማን ይህን የምርመር የማጣራት ሁኔታ አወዛጋቢ ጉዳይ እንደማን ብለን እንዘጋዋለን ብሎ ቃል ገብቶልኛል ነው ያለው። ይህ የሀሳብ ልዩነት ክርክር እንዳለ ነው የገለጸው። ይህን በተመለከተ ደግሞ የቀድሞው የጠቅላይ ሚኒስትሩ ቢሮ ከፍተኛ ባለስልጣን የሆነው ይህ የጽህፈት ቤቱ ቃል አቀባይ ኤሊ ፊልድሽታይን ውሸት ነው እየተናገረ ያለው ከእውነት የራቀ የሚል መግለጫ አውጥቷል። ይህን በተመለከተ ሌላው ደግሞ የደህንነትን የኢራን እንግዲህ ባለፈው በሰኔ ወር ላይ 12 ቀናት ያስቆጠረ ጦርነት ተካሂዶ ነበረ። የቅርብ ጊዜ ትዝታችን ነው። አሁን ለእስራኤል በጣም አሳሳቢ በደህንነት አሳሳቢ የሆነችው ኢራን ናት። አሁን ያለው ሁኔታ በጦርነት እንደገና ይነሳ ይሆን ወይስ ያው እስራኤልን ለመፈተን
ብላ ነው የእስራኤል የመከላከያ ሚኒስቴር ከፍተኛ ባለስልጣናት የጦር መኮንኖች ይህንን ሁኔታ በቅርብ በትኩረት እየተከታተሉ እንደሆኑ ነው። ኢራን የምትፈልገው ያላትን የጦር መሳሪያ የሚሳይሎችን መልሶ ለማቋቋም የምታደርገው ሙከራ ነው ወይስ እስራኤልን ለማጥቃት ነው? ይሄ ሁኔታ እየተከታተልን ነው። ይህም በተመለከተም እስራኤልም ሆነች ኢራን ጦርነት ምንም አይፈልጉም። ለማንኛውም እስራኤል በከፍተኛ ሁኔታ በመከታተል ላይ እንደምትገኝ ነው። ከመከላከያ ሰራዊት ከፍተኛ መኮንኖች በግምት ያላቸውን ሁኔታ የመረጃን ሁኔታ በከፍተኛ በሆነ ሁኔታ እየሰሩ መሆናቸውን ነው ጋዜጦች የተመለከቱት። ሌላው ደግሞ የመከላከያ ሰራዊት የእስራኤል መከላከያ ሰራዊት ወታደራዊ ራዲዮ ጣቢያም ጋላጽ እንዲዘጋ የካቢኔ የደህንነት ምክር ቤትም በትናንት ስብሰባው ላይ በአብላጭ ድምፅ የቀረበውን ሐሳብ አጸደቀም። ይህ ከ70 ዓመት በላይ ሲያገለግል የነበረው ወታደራዊ ራዲዮ ጣቢያ ጋላጽ እንዲዘጋም ሐሳብ ያቀረቡት የመከላከያ ሚኒስተር የእስራኤል ቃጽ ናቸው። ይህን በተመለከተ እንግዲህ ለብዙ ዓመት አገልግሎት ያበረከተው ወታደራዊ ራዲዮ ጣቢያ ጋላጽ ከሚቀጥሉት 2 ወር የካቲት ወር መጀመሪያ ከሜርጽ መጀመሪያ ላይ ይዘጋል፣ ስራ አገልግሎቱን ያቆማል የሚል ትዕዛዝ የመከላከያ የሚኒስትሮች ውሳኔ ትናንትም አሳልፈዋል ነው የሚሉት በዚሁ ዘገባ የቀረበው። አሁን ወደ ሌላኛው ወደ ጋዜጣ ደግሞ ወደ ማሪብ ዕለታዊ ጋዜጣ ደግሞ ስናልፍ ቅድም እስራኤል ሀየው ካቀረበው ዘገባ ተመሳሳይነት ባለው ሁኔታ የጠቅላይ ሚኒስትሩ ቢሮ መካከል ያሉትን የእርስ በርስ አለመግባባት ሁኔታ አጣሪ የሚመረመር ርዕሰ ጉዳዮችም በተመለከተ ጉዳዩ ገና እያከራከረ መሆኑን ነው የዘገበው። ሌላኛ አንድ የመንግስት አጣሪ ኮሚቴ እንዲቋቋም በሚለው ጥያቄ ላይ አሁን በዚህ ጉዳይ ላይ የፖለቲካ መሪዎች ሚኒስትሮቹ የአጣሪ ኮሚቴ ለማቋቋም ሐሳብ አቅርበዋል። ብሔራዊ አጣሪ ኮሚቴ በጥቅምት 7 ጦርነቱን እንዴት ከባድ እስራኤል ተጠቃች በሽብር ጥቃት የሚለውን መንግስታዊ አጣሪ ኮሚቴ ይቋቋም በሚለው መንግስት ፖለቲከኞች ሚኒስትሮች የሚመሩት ኮሚቴ ይቋቋም ይላሉ። በሌላ በኩል ደግሞ በመንግስት ተቃውሞ አለ። በዚህ አጣሪ ኮሚቴ የሚኒስትሮች ፖለቲከኞችም መሆን የለባቸውም። የመንግስት አጣሪ ኮሚቴ ጦርነቱን ከፍተኛ የጠቅላይ ፍርድ ቤት በሊቀመንበርነት የሚመራው ኮሚቴ መቋቋም አለበት ይላሉ። ልዩነት አለው። መንግስት ወይም ሚኒስትሮች በሚያቋቁሙት ኮሚቴ እና በሌላኛው በፍርድ ቤት ዳኛ በሚመራው ኮሚቴ ልዩነት አለበት። በፍርድን ፍትህን ያለበት ነው የፍርድ ቤት ዳኛ የሚመራው ኮሚቴ። ያን ስልጣንም ይኖረዋል። ሰፋ ያለ ስልጣን አለው። ፍርድ ቤት ልክ እንደ ፍርድ ቤቶች ትዕዛዝ በዚህ በኮሚቴው ፊት ቀርበው የምስክር ቃላቸውን የሚሰጡ ሰዎች የሚመለከታቸው በጦርነቱ ኃላፊነት የተባሉ
ከፍተኛ ፖለቲከኞችና የመከላከያ ሰራዊት ከፍተኛ መኮንኖች መሪዎቹ እነሱም በኮሚቴው ፊት ቀርበው ቃላቸውን እንዲሰጡ የምስክር ቃላቸውን እንዲሰጡ ያኛው ፍርድ ቤት ዳኛ የሚመራው ኮሚቴ ትዕዛዝ የማውጣት ጥሪ የማቅረብ ስልጣን አለው። መንግስት የፖለቲካ አመራር የሚያቋቁመው ግን ስልጣኑ ያነሰ ነው የሚሆነው። ልዩነት አለው። በዚህ መካከል ይህ ንትርክ አለ። መንግስት ራሱ ፖለቲከኞች የሚያቋቁሙት ኮሚቴ ተቀባይነት የለውም የሚል ተቃውሞ አጋጥሞታል ከህዝብ ነው የሚለው ማሪብ ዕለታዊ ጋዜጣ በስፋት በመጀመሪያ ገጹ ላይ የተመለከተው። ከዛም የጋላጽ መከላከያ የወታደራዊ ሬዲዮ ጣቢያ እንዲዘጋ ከብዙ ዓመታት ከ70 ዓመታት ሲያገለግል የቆየ ወታደራዊ ራዲዮ ጣቢያ እንዲዘጋ መንግስትም ውሳኔ አሳለፈ ይላል ማሪብ ዕለታዊ ጋዜጣ። ሌላው ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ወታደራዊ ኃይል እያደረገ ያለው ወታደራዊ ልምምድ በተመለከተ ምላሽ ሰጡ። ጠቅላይ ሚኒስትሩ በምንም ታምር ኢራን እያደረገች ያለችው ወታደራዊ ልምምድ እስራኤልን ለማጥቃት ከሆነ የከፋ አጸፋውን እስራኤል በኢራን ላይ ከባድ የማጥቃት እርምጃ ትወስዳለች። ማንኛውም አይነት ጥቃት ኢራን የምትሰነዝረው ግን የከፋ ጥቃት ይጠብቃታል ሲሉ ጠቅላይ ሚኒስትሩ ተናግረዋል። ይህም ብቻ ሳይሆን ደግሞ አሁን በቅርብ ቀናት ኔታንያሁ ከአሜሪካ ፕሬዝዳንት ትራምፕ ጋር በዋሽንግተን ተገናኝተው በእነዚህ ርዕሰ ጉዳይማ በደህንነት በኢራንና በእስራኤል መካከል ያለውን አሳሳቢ የደህንነትን አሳሳቢነት በተመለከተ ይወያያሉ ተብለው ይጠበቃል ነው ያለው። ሌላኛው የዲዮት አህሮኖትን ጋዜጣም የተመለከተው እንደ ማሪብ ጋዜጣ ኢራን በጦርነት ጥቅም አታገኝበትም። ለመሆኑ አቋሟ፣ አስተሳሰቧ በእስራኤል ላይ የቂም በቀል እርምጃ ለመውሰድ ይሆን ወይስ እንዲያው ለማስፈራራት ያህል ነው የሚል አመለካከት ያላቸው የከፍተኛ የእስራኤል መንግስት ባለስልጣናት ሆነ ወታደራዊ ከፍተኛ መኮንኖችም አሉ። ይህን በተመለከተ አንዳንድ መረጃዎች እየሾለቁ እየወጡ በብዙሃን መገናኛ አውታርም እየተዘገቡ ናቸው። ለህዝብ እየተነገረለት ነው። ይህን በተመለከተ ለማንኛውም እስራኤል በተጠንቀቅ ላይ እንዳለች ነው ይኸው የዲዮት አህሮኖት ጋዜጣ የተመለከተው። የቅራት ሽሙና ከተማ ነዋሪዎቹ ትናንት የመንግስትን በመቃወም ስላደረጉትን ሰላማዊ ሰልፍም ጠቅሶታል። ሐሬጽም ዕለታዊ ጋዜጣ የሚለው ምንድነው? በጦርነቱ ከጥቅምት 7 ለ2 ዓመት በዘለቀው ጦርነት የተገደሉባቸው ቤተሰቦች፣ ሀዘንተኛ ቤተሰቦች በትናንትናው ዕለት በክነሴትም መደበኛ ኮሚቴ ሀገሪቱን የሚገመግም ኮሚቴ አለ። የክነሴቱ በክነሴት ከዛ በዚህ ኮሚቴ ባካለው ስብሰባ ሀዘንተኛ ቤተሰቦች ተገኝተው መንግስት ይህንን የጦርነት ውድቀትን የሚመረምር የሚያጣራ መንግስታዊ ኮሚቴ ያቋቁም የሚል ጥሪ ማቅረባቸውን ነው ሐሬጽ የተመለከተው። ሌላው የእስራኤል መንግስት ወይም የካቢኔ የደህንነት ምክር ቤት አባላት በትናንት ስብሰባ የወታደራዊ የራዲዮ ጣቢያ እንዲዘጋ በአብላጭ ድምፅ የቀረበውን ሀሳብ አጸደቁ ነው የሚለው። እንግዲህ ከብዙ በጥቂቱ ይህን ይመስላል የጋዜጦች አምድ ዘገባ።
ከአንድ ሙዚቃ መሸጋገሪያ